ሁለት ዓመታትን የተሻገረው የአማራ ክልል የሰላም እጦት ህዝቡን ለከፍተኛ ችግር ስቃይና እንግልት እየዳረገው ይገኛል። በክልሉ የተፈጠረው የጸጥታ ችግር ከነጠቀው ህይወት ባሻገር ነዋሪዎች መራር መከራና ችግር ውስጥ እንዲገቡ አድርጓቸዋል። ይህንኑ ግጭት ለማስቆም ከሚደረጉ የህግ ማስከበር እርምጃዎች ባለፈ ከህዝብ ጋር ውይይት እየተደረገ ይገኛል። ከሰሞኑ በደቡብ ወሎና በሰሜን ወሎ ዞን የተለያዩ ወረዳና ከተሞች ተገኝተው በወቅታዊ የሰላምና የልማት ጉዳይ ላይ ከህዝቡ ጋር ምክክር እያደረጉ ያሉት የአማራ ክልል ከፍተኛ የስራ ኃላፊዎች ከሀይቅ ከተማ ነዋሪዎችም ጋር ተወያይተዋል። በውይይቱ ላይ ከሀይቅ ከተማና ከተወለደሬ ወረዳ የተውጣጡ የተለያዩ የህብረተሰብ ክፍሎች ተሳትፈዋል። ነዋሪዎቹ በውይይታቸው በሰሜኑ ጦርነት ብዙ መከራ ማሳለፋቸውን አንስተው በክልላችን ከ2 ዓመት በላይ የቀጠለው ጦርነት መቋጫ ሊያገኝ ይገባል ነው ያሉት። በጦርነቱ ልጆቻችን ከትምህርት ቤት እንዲነጠሉ ተደርጓል ያሉት ነዋሪዎቹ መንግስትም ህግ በማስከበር የሰላም አየር እንድንተነፍስ ያድርገን ሲሉ ጠይቀዋል። የሰላም ጉዳይ የህይወት ጉዳይ ነው። ፈጥረን ለምን ነው የማንፈታው? የሰላሙ ጉዳይ ምስሉን እየቀያየረ እንደ ኢትዮጵያም እንደ አማራ ክልልም ብዙ ጊዜ አሳልፈናል። በስጋትም ውስጥ ቆይተናል። ብዙ ወንድሞቻችንንም አጥተናል። ብዙ ሀብታችንም ወርሟል። ተህዋት ጀምሮ ብዙ ተዘርፈናል። የሰላሙ ጉዳይ በጣም አጠያቂ ነው። ግን እንደተባለው መድረኩም እንዳለው የኛም ሐሳብ የኛም ወንድሞች ስለሆኑ የኛም ልጆች ስለሆኑ በሰላማዊ መንገድ የሃይማኖት አባቶች ይብለጥ ትኩረት ሰጥተውት ወደ መንግስት ጋር እርቀ ሰላም እንዲወርድ የህዝቡም የወከልኩት ወክዬ የመጣሁት ህዝቡም የኔም ልቦና ነው። ለሰላሙ ነው የምንሰጠው። ከዛ በተረፈ ግን ይሄን ሰላም የሃይማኖት መሪዎችና የሚመለከታቸው አካሎች ለሰላሙ ጥረት እያደረገ መንግስትም ሆደ ሰፊ ሆኖ እነዚህን አማጾች እያቀረበ ባለበት መልኩ ላይ አንገዛም፣ ለዚህ ተገዥ አልሆንም ባለበት ኃይል ላይ መድረኩ እንዲያለው ህግ የበላይነቱን ማስከበር መቻል አለበት። ይሄ ደግሞ መንግስት ብቻም ታውሉ ህዝቡን ጭምር። መንግስት ማለት ህዝብ ነው። ህዝብም ለዚህ ለመንግስት ጋር የቅርብ መረጃ ሆኖ ለውጭ ወራሪ ኃይሎች በር እንዲያንከፍት፣ ስለዚህ ለሰላሙ ቦታ እንስጥ የሚለውን ሐሳብ መድረኩ ያለው ገዥ ነው የሚል ሐሳብ አለኝ። ሌላው ስለ መልካም አስተዳደር ነው። ወደ ጫካ የሚያስገባው አንዱ የመልካም አስተዳደር ችግር ነው። አንድ ሰው ከተበደለ ተከፋው ፍትህ ታጣ የግድ ወደ ወት ነው የሚገባው፣ ወደ ጫካ ነው፣ ወደ ማመጽ ነው የሚገባው። ስለዚህ መልካም ማስተዳደር በሁሉም ሴክተሮች መስፈን አለበት። ለምን? በተለይ ሙስና አሁን እያደገ እየሄደ ያለበት ሁኔታ ነው። በየሴክተሩ አገልግሎት በሙስና እንጂ በቅጥሩ በደሞዙ አገልግሎት የሚሰጥ እየጠፋ ያለበት ሁኔታ ያለው። እነዚህን ነገሮች በሙስና ዙሪያ ላይ መንግስት ህግን የማስከበር ስራና ክትትልና ቁጥጥር የማድረግ ስራ መስራት አለበት። በዚህ ዙሪያ ላይ የተለመደ ነገር አለ። እርምጃ ከመውሰድ ይልቅ ቦታ መቀየር። ለምን? እርምጃው ነው ቦታ መቀየር ነው። እንግዲህ ሲያጋልጥ እንደዛ መሆን የለበትም። እርምጃው የጠነከረ መሆን አለበት። ህግ የበላይነቱን ማረጋገጥ መቻል አለበት የሚል አስተያየት ስላለኝ ነው። ሰላም ለማንኛውም ይሁን የሰው ልጅ እንስሳው ቢሆን ሰላምን፣ ህዋፋቱ ቢሆን ሰላምን ያስፈልገዋል። የማንጠብቀው ባህል የተከበረ ባህል አለን። ሃይማኖታችን የተከበረ አለ። በክርስትናውም በእስልምናውም በወንድማማችነት ተከብሮ ይኖራል። እዚህ መካከል ጣልቃ ገብተው ወዲያና ወዲህ የሚሯሯጡ ጥቅም ፈላጎች አሉ። ገበሬውን ወዲያና ወዲህ የሚያበሳቁሉ አሉ። መንግስት ማበጠር ያለው ቴክኖሎጂ ያለው ይመልከትልን። ሰላምን ልጆቻችን ወደዚህ እንዲመጡ እኛ በተቻለን በጦለቱም ሆነ በምክሩም ሆነ ይምጡልን። ወደ ሰፊ ሆኖ መንግስት እንዲያቀርበው እኛም ደግሞ ወደ ሰፊ ሆነን ልጆቻችን ወደ ሰላም እንዲመጡልን። ተመጋደል ምንም ትርፍ የለውም። ተመጋደል ምን ትርፍ የለውም። ሰው ቢኖርም ሰላም ነው፣ ቢሞትም በሰላም ነው የሚቀበረው። አለዛ ሜዳ ላይ ወርቆ ጅብ ይበላዋል። ልጆቻችን እንዲመጡ እንመክራለን። ሃይማኖት አለን፣ የሃይማኖት ባህል አለን። የአበጋሪነት የተጣላ ማስታረቅ የተከበረ ባህል አለን። ሀካክ የሚባል አለ፣ በኦሮሞ ገዳም የሚባል አለ። ይሄንን እኛ እንድናስተዳድር እንድንመክር
መንግስት እየተከታተለ ይህንን አልቀበልም ያለ ከኛም ውጭ ሆኖ መንግስት ስርዓትን ማስከበር ግዴታው ነው። እምቢት አለ ሰላምን አልቀበልም ላለ መንግስት ማስከበር መብቱ ነው። አገራችን ሰላም እንዲሆን ኢትዮጵያ ሰላም እንድትሆን እንፈልጋለን። በዛም በዚህም እናት ማልቀስ እንደሌለባት አምናለሁ። ነገር ግን ትምህርት ቤት ተዘግቶ መኪና በመንገድ ላይ እየቆመ እየተዘረፈ ማዳበሪያ እየተዘረፈ እንዴት ነው አማራ ክልል የሚለማው? ምናልባት የኢትዮጵያ ማደግ የሚጠሉ የውጭ ኃይሎች እኛ ውስጥ ባለው ችግር ቅስቀሳ እየተደረገ እኛ እንዳንለማ የሆንበት ምክንያት ይሄ ይመስለኛል። እኛ እንደ ሀይቅ ከተማና እንደ ተውለደሬ ሰላምን እንፈልጋለን። ሰላም እንዲመጣልን እንፈልጋለን። ሰላም ካለ ሁሉም ነገር አለ። በሰላም ሁሉንም ነገር በፍቅር መራመድ ስለምንችል፣ ስልጣን ከሆነ ደግሞ በምርጫና በምርጫ ብቻ አማራጩን አቅርቦ ማንም ይሁን ማንም መንግስትም ይሁን ሌላ አካል እኔ አያገባኝም፣ አማራጩን ይሄን አለማልሻለሁ ለእናቴ ይሄን አለማልሃለሁ ለአባቴ ብሎ እየቀረበ መካሄድ ይችላል። ስልጣን መገኘት ይችላል። እኛ ልጆቻችን እዛም ያሉት አይሞቱ፣ ሞት አንፈልግም። እዚህም ያሉት አይሞቱ። እኛም በጥይት ጩኸት አንፍራ። በቃ አንድ ነገር እኮ አንዲት ጥይት ተባርቃ እንኳ ተኩስ ስንሰማ አይደለም እኛ የልጅ ልጆቻችን እንዴት እንደሚሸማቀቁ አላህ ነው የሚያውቀው። ምክንያቱም የሚያሳለፍነው ነገር ስለሆነ ነው። ስለዚህ ሰላማችን መጥቶ ሰላም ደግሞ አላመጣም ካልኩኔ በእኔ ላይ መንግስት ህግን ማስከበር አለበት። እንዴ መንግስት እኮ እናትና አባት ነው። እናንተም ጋር ቢሆን ያለውን ችግር ከጎናችሁ አጥሩ። በቃ ማጥራት አለባችሁ። እናንተ ጋር ተቀምጡ ወሬ የሚያሞዳሙር ከውጭ ከሀገር በፌስቡክ የሚያራግበውን ሁሉ ማጥናት መቻል አለባችሁ። ይህን ካደረጋችሁ እኛም እንደ እናት እንደ አባት ከጎናችሁ ሆነን ከመንግስት ጎን ሆነን በመንግስት መመሪያ ስለምንተዳደር ብዙ ጊዜ እርጋታውም ህዝብን እያስጨረሰብን ነው። እዚህ ገበታ ለትውልድ ተቀምጦ እንዳይወርምብን እንጂ ከተማችንን ሊያለማልን። እኛ እኮ እንደ ከተማ አመራሮቻችን ልማት እያለሙ ነው። የኮኒደር ልማት እኮ እዚህ ጀምረናል። ይሄ ብር ድሮ ሲበላ ነበረ። አሁን ግን ኮኒደር ልማት እያለማ ነው ህዝባችንና አመራራችን። እኛም ከጎን ሆነን ይሄ ልማት እንዲቀጥል ከመንግስት ጎን ሆነን እኛ መስራት አይዟችሁ ማለት ይገባናል። እኛ ላይ ያለው ይሄ ነው። እናንተ ላይ ደግሞ ሲመክሯችሁ መስማት። ይሄ ችግር አለ፣ ይሄ መልካም ማስተዳደር ችግር አለ፣ ይሄን ችግር ቶሎ ብላችሁ ፍቱ ስንል አይታችሁ ምናልባት ውሸት ላመጣም ስለምችል ገምታችሁ መዝናችሁ ያን ችግር ቶሎ ባስቸኳይ መፍታት። በርካታው የዚህ ማህበረሰብ ቤት ንብረቱን ያጣ፣ ዘመዱን ያጣ፣ ብዙ ኢኮኖሚ የደቀቀበት ብዙ ተብሎለት ደግሞ ተመልሰውም ወደዛ የሄዱበት መንገድ ነው ያለው። ይሄ ምንድነው? ጦርነት እኛ እንደ አማራ ክልል ምንድነው ልክ እንደ አዋጅ የመጣብን ነገር መስሎ ነው የታየኝ። ይሄም በመሆኑ አብዛኛው የዚህ ክልል ህዝብ በጦርነት ውስጥ የዳሸቅን ነን። እንደ አማራ ክልል ቀጣዩ የማህበረሰብ ክፍል የትኛው ነው ሀገር ተረካቢ የሚለው ነገር ነው ያሳስበኛል። ምክንያቱም በርካታ ህፃናቶች ከትምህርት ቤት ተፈናቅለዋል፣ ትምህርት ቤቶች ተዘግተዋል፣ መሰረተ ልማት ወድመዋል። እኛም አሁን የመኖር ያለመኖር ህልውናችን ምንድነው? ይህን ቃል በምንናገርበት ጊዜ ራሱ ተሸማቀን ወደ ቤት የምንመለስበት ጊዜ ከባድ እየሆነብን ነው የመጣው። ስለዚህ ሰላምን ዝም ብሎ ተስቦ የሚመጣ አይደለም። የእያንዳንዳችን እጅ ገብቶበት ወደ ሰላም የምንመጣበት፣ ትውልድ የሚቀጥልበት፣ ትውልድ የሚነቃቃበት፣ ሀገር የምትለማበትን መንገድ መያዝ አለብን የሚል ነው። ካልሆነ ግን አንዱ ጠርዝ ጽንፍ ይዞ ሌላኛው ጠርዝ ደግሞ ሌላ ነገር ይዞ ሀገር ትለማለች ማለት በጣም ከባድ ነው። የለማውን እያወደም የለመለመውን እያጠፋን የሚለማ ሀገር ስለሌለ ማለት ነው። ስለዚህ ስለ ሰላም መስበክ ካለብን ከህፃናት ጀምሮ ነው። እኛ ደግሞ ውስጣችን ደህና ነው ወይ የሚል ነው። ከላይ እስከታች ያለ ነው አካላት ራሳችንን መፈተሽ አለብን። ራሳችንና ውስጣችንን በአምላካችን ምለን በክርስቶስ ምለን ሙስሊሙም ደግሞ በሃይማኖቱ ምሎ እኔ ውስጤ ደህና ነው ወይ ነው፣ እኔ ነገር አላቀብልም ወይ ነው፣ እኔ አልሾካሾክም ወይ የሚለውን ነገር ውስጣችንን መፈተሽ አለብን። ለፈጣሪ ካላደርን ለፈጣሪ ካልተገዛን በእንዲህ አይነት የሚቀጥል ነገር ስለሌለ ማለት ነው። ውስጣችንን ጥርት አድርገን ከሄድን ከላይ እስከታች ያለው አካል ይህንን ኃይል መመለስ አያቅተንም፣ ይመለሳል የሚል ነገር አለኝ።
በአንድም በሌላም በኩል የዘር ግንድ ያለው አለ፣ አጎትየው እዛ አለ፣ ልጅየው እዛ አለ። ስለዚህ ይህንን ኃይል መክሮና ዘክሮ መመለስ አለ። ሌላው ምንድነው በየአካባቢያችን የሚካሄደው ነገር ምንድነው? ማስፈራራት አለ። አሁን መሪ ስትሆን ትስፈራራለህ፣ እድር መሪ ሲሆን እንስፈራራለን። ተጽዕኖ ፈጣሪ የሚባል ህዝብ ደግሞ ይስፈራራል። ሊመጡብህ ነው፣ በዚህ እንዲህ ሊያደርጉህ ነው፣ ሊያግቱህ ነው፣ ልጅህ ውጭ ካለች ይሄን ያክል ብር ልትከፍል ነው የሚባል ነገር ማስፈራሻ ስለሚደርስብን ተሸማቀን ነው የምንኖረው በየቤታችን ማለት ነው። ስለዚህ ከዚህ ለመውጣት እያንዳንዳችን ምንድነው ከጥርጣሬ ምንጭ ለመውጣት ውስጣችንን አጥርተን ጥርት ባለ መንገድ ተናበን መሄድ አለብን። ይሄን ከተናበብን እንደ ተሁለደሬ የወጡ ሰዎችን መመለሱ ቀላል ነው። እኛ ተሁለደሬ ላይ አጎራባች ወረዳዎች በተወጠሩበት ሰዓት ይነስም ይደግም እስካሁን ድረስ ሰላሟን አስከብራ የኖረች ወረዳ፣ እስካሁን ድረስ በጎኗ ያሉትን ነገሮች ሁሉ እየታገለች ያለች ወረዳ እንደ ማህበረሰብ ነው ያለውን ነገር ካሁኑ ፈተን ወደ ልማታችን መምጣት አለብን። በተለይ ትውልዱ ወደ ትምህርቱ እንዲመለስ ከፍተኛ ጉጉት አለን። በርካታ ህፃናት በስጋትና በስጋት ውስጥ ያለ ስለሆነ ይሄንን ቀጣውን እንደ አማራን የሚያስቀጥል ትውልድ ለመቀጠል የሰላሙ ጉዳይ አጠራጣሪ የለውም። ለተሰጠኝ እድል አመሰግናለሁ። ክብረት ይስጥልኝ። የተነሳው ግጭት እኛን ሊጠቅሙን ነው ወይ እናስከብርለታለን ማለታቸው ታንገት በላይ ነው። አንወዳቸውም ፈርተን እንጂ ለምን ስንትን ሰው ነው መሰቃየት የያዘው? መከራውን አይቶ ያሳደገ አመት ሙሉ ተሸክማ 3 አመት አጥብታ እናት እያለቀሰች የመሪው ልጆች አልሞቱባቸውም እኮ በአሜሪካ ናቸው። የኛ ዲያው ልጅ ነው መሞት የያዘው። ሰላም እንዴት እንጠላለን? እኛ ሰላም አንጠላም። አሁንም ሽማግሌ ተላከ። ለፍታችኋል፣ እርቅ ለፍታችኋል፣ ሰላም ጠርታችኋል። ለሰላም ቀረቤታ ያለው አካሄድ አመንኩ ብሎ የመጣ ሰው አልተገኘም። እንደተኮበለለ ነው። በዛ ሲል በዛ ሲጭር ይሄኛው ሲሄድ ረግጦ ሲሄድ ያኛው ሲመጣ አክቶ ሲሄድ ይሄ ህዝብ መወለዱን አስጠልቶታል። መወለዱን በዚህ ወቅት አማራ እንደ አማራነቷ የተከበረች ስትሆን ውስጥ ያለውን ጥፍሩን መቁረጥ እምቢተኛውን ለሰላም ፈላጊውን ሰላሙን መቀላቀል። ለውጭ ጦር እኮ ተፈረንጅ ጀምሮ አልተንበረከከም። አሁን ያንተ ልጅ የኔ ልጅ ሆኖ ቸገረ። እንዴት ነው ታዲያ የሚወጣው? ይሄ አበጋር ቢሉት አበጋር አያምንም። ጳጳሶቹ ሄዱ፣ ኢማሞቹ ሄዱ፣ ምሁራኖች ሄዱ። ከዚህ በላይ እንግዲህ ምን ይመጣል? እኛን ተወደዱ፣ የአማራን ህልውና ተወደዱ። አንድ ላይ ባካችሁ፣ አንድ ላይ እንስራ፣ አንድ ላይ እናልማ። ወንበር ፈላጊም ወንበር ልስጥ፣ አገርን እንገንባ ሲባል አገርን መገንባት የሚያስችል ተጠግቶ መምከር ነው። ጫካ ገብቶ ታሪካዊ ጥራቶቻችን ጋር ተደምሮ ፋኖ ነኝ የሚል አካል ፋኖ አይደለም። በቃ ይሄን ማባበል አያስፈልግም። በቃ እርምጃ ሊወሰድ ይገባል። ለምን እኮ አማራ ህዝብ ዛሬ ወንድሞቻችን ጋር እንዋጋ፣ ኑቶ አንሙት፣ አትሙቱ፣ ኑልን እዛ ወዶ ተንበርክኮ ለምን እኮ ሽማግሌ አንበረከካካል፣ ቄስ ያንበረከካካል፣ ቄስ የገደለ ሽማግሌ የገደለ አካል። ትናንትና ይሄ ህዝብ 3 አመት ለመነ ለሰላም እጁን ዘርጋ። መንግስት እኮ አስገደደ። ከዚህ በላይ ምን ይሆናል? ህዝብ መንግስትን ለሰላም እጁን ዘርጋ፣ አይሙቱ፣ አትግደላቸው አለ። ስለዚህ እነዚህ ሰዎች መንግስት ቆፍጠን ብሎ እርምጃ ወስዶ የአማራ ህዝብ ነፃ ሊያወጣው ይገባል። በሰሜኑ ጦርነት ሳናገግም እንደገና ሁለተኛ በልጆቻችን እየተሰቃየን በችግር እየተሰቃየን ያለ ነው። ምክንያቱም እናት እኛ እንደ አማራ ጥያቄ ነበረን። ጥያቄያችን የድንበር ጥያቄ፣ የማንነት ጥያቄ ነበረ። እነዛ ጥያቄዎቻችን ደግሞ በመንግስት 1-2 ተብለው ተቆጥረው ተይዘው እያለ መሀል ላይ በምን ምክንያት እንደሆነ የአማራን ህዝብ ምክንያት በማድረግ ወደ ጦርነት ተወጥቷል። ተተወጣ ግን በምዕራብ በሰሜን በየቦታው እናት እያለቀሰች ነው ያለችው። እኔው ተሳስቼ እኔው ዘንጋ ብዬ ወንድሙ አይገለውም ብዬ እያለች ትንሽና ትልቅ ወንድማማቾች እየተጋደሉ እናት
በሀዘን ላይ ናት። በገመድ አስራ ራሷን እያለቀሰች ነው ያለችው። እንደ ሴቶች ብዙ ችግር ነው ያለብን። አይደለም ጦርነቱ ባሏ ቢሞት እናት ናት፣ ልጇ ቢሞት እናት ናት፣ ወንድሟ ቢሞት እናት ናት፣ ለፋኖም እናት ናት፣ ለመሪውም እናት ናት፣ ለሚኒሻውም እናት ናት፣ ለመሪውም ለሁሉም እናት ናት። ስለዚህ ሴት እንደ ሴት እየተበደልን ነው። ስለዚህ እኛ እንደ ሴቶች እንደ ሀይቅ ከተማም ተሰሜን ጦርነት ሳናገግም ለዚህ ችግር ተጋልጠናልና አሁንም እኛ ምንጊዜም ተተጀመረ ጀምሮ 2 ዓመታችን ይለመናል። እንግዲህ ባዝላት እምቢ አለችኝ ባሽሞነሙናት አስባለች መሰል በሆዷ ክዳት ተብሏል። እንግዲህ ከሌላ ከታሪካዊ ጥላቶቻችን ጋር ተጣምረው ሌላ ዓላማ ያላቸው ካልሆኑ በስተቀር እኛ የአማራ ሕዝብ ጥያቄ ይህ አይደለም። እልም ያለ ጫካ በረሃ ላይ እናትን፣ ወጣትን፣ አዛውንትን፣ ሽማግሌ ለሽምግልና የሄደ የሃይማኖት አባት ባህልና ቱርፋታችን ጠፍቶ ሰው መከባበሩ ቀርቶ ድሮ ቤተሰቦቻችን ወፍ ለወፍ ግር ይላል። አንዱ ሲነሳ አንዱ ሲመጣ አንተ ተነስ እየተባለ በዲስፕሊን በስነ ስርዓት ያደግን የአማራ ክልል ሕዝብ አሁን ማንነታችን ያክብራችን ኩራታችን ተዋርዷል። በመቼ እንደምናቃናው እኔ አይገባኝም። ስለዚህ እኛ ያለውን ነገር እኛ እንደ ሀይቅ ከተማ እንደ ደቡብ ወሎ የተጀመሩ መሰረተ ልማቶቻችን እንዲያልቁ የያዝነውም ጉዳይ እንዲፈታ ብዙ ጥያቄ ያለብን እንዲያገር እኛ ህዳሴን መርቀን ወደብ ለማስጀመር ጉዞ ጀምረናል። ጉዞ ላይ ነን። ስለዚህ ይሄን ጉዟችንን ለማደናቀፍ ከታሪካዊ ጥላቶቻችን ጋር የሚተባበር ልጅም ወንድምም እኔ ቢሆንም እኔ የለኝም በቃ እንደኔ። ስለዚህ ይሄን ነገር ትኩረት ሰጥተን እኛ ስንታገል ኑረናል። የሃይማኖት አባቶች ይታገላሉ 2 ዓመት በልመና። እዚህም ውስጥ ያለን ሰዎች ችግራችንን እንፍታ፣ ወደ ሰላሙ ፊታችንን እናዙር። ወደ ሰላሙ ፊታችንን ታዞርን ብዙ ነገሮች አሁን ገበታ ለትውልድ ከተማችን ላይ እየተሰራ ነው። ወደ ፍጻሜ እየተጠጋ ነው። ያ ገበታ ለትውልድ ተፈጽሞ ሲጠናቀቅ ቱሪስቶች ወደ ከተማችን ይመጣሉ። የደቡብ ወሎ ዞን ዋና አስተዳዳሪ አሊ መኮንን በጫካ ያሉ ኃይሎች ከአማራ ሕዝብ ታሪካዊ ጠላት ጋር ተባብረው በማህበረሰባችን ላይ ግፍ እየፈጸሙ በመሆኑ ሕዝቡ ከመንግስት ጎን በመሆን ሰላም እንዲጸናና ልማት እንዲረጋገጥ መደገፍ አለበት ብለዋል። እነዚህ ሰዎች ለአማራ ሕዝብ ጥቅም፣ ለአማራ ሕዝብ መብት፣ ለአማራ ሕዝብ ጥያቄ እንታገላለን ብለው መጀመሪያ አካባቢ ትንሽ አጭበርብረውናል። ለምድ ለብሰው ማለት ነው። እንደ ተኩላ በግ መስላ እንደተቀላቀለችው ግን ደግሞ ለምድ እንደለበሰችው ተኩላ ውስጣችን ገብተው በተወሰነ መንገድ አምታተውናል። ነገር ግን ያ ጭንብል ሲገለጥ የአማራ ገበሬ መሳሪያ እንዳይኖረው፣ የአማራ ገበሬ በሬ እንዳይኖረው፣ የአማራ ሕዝብ ልማት እንዳይለማለት፣ ይሄ ማህበረሰብ ልማቱ እንዲስተጓጎል፣ ልጆቹ እንዳላችሁት እንዳይማር፣ ከዛ በላይ በታሪኩ አይቶት የማያውቀው ስቃቂ እንዳያገኝ ጣሊያን እንደዛ አድርጎ እንዲሆን እጅ ድንጋይ ላይ አድርጎ ቆርጦ ይሆን ጣሊያን አድርጓል። ጆሮ እንደዛ አድርጎ ከነነፍስህ ማለት ቢገለህ እኮ ሞት እኮ አንድ ጊዜ ይመጣል፣ ችግር የለም። ጆሮህን የሚጋጥጥ የውጭ ወራሪ ነበር። ፎርዛት ማተር ከውጭ ወራሪ ጋር ጭምር አናወዳድራቸው። እነዚህ ሰዎች ተላላኪ ስለሆኑ አለቆቻቸውን ለማስደሰት አለቆቻቸው የሚሰጧቸው ነገር እንዳይቋረጥ ለማድረግ አማራ ሕዝብ ላይ አለ የተባለ ምናልባት በሰው ልጅ ይፈጸማል ያልተባለ ግፍ ሁሉ አማራ ሕዝብ ላይ የሚፈጽሙ ሰዎች ናቸው። ምንድነው ፍርሃታቸው? ውጭ ሲሆን ጀግኖች ነው። የውጭ ላከው ወራሪ አጠገባችን ሆኖ መሸማቀቅማ የለብንም እኮ ትክክል እኮ አይደለም። ሕግም እንድናስከብር ከተፈለገ ህዝባችን ጨከን ማለት አለበት፣ ኮስተር ማለት አለበት፣ መቁረጥ መቻል አለበት። እድሜ ልካቸውን ቢታገሉ ከቁጥቋጦ ውስጥ አይወጡም። እንደ ጥንቸል እድሜ ልኩን ቁጥቋጦ ውስጥ ሊኖር ይችላል። እንደ ጥንቸል
እዛ ሲኖር ግን እየበላን እኛን በሬያችንን እየወሰደ ፍየላችንን እየወሰደ መሳሪያችንን እየወሰደ አሁን እንደለመደው መንግስት መገልበጥ ሳይሆን የእናቶቻችንን ሞሰብ እየገለበጠ እናት እኮ በቆልት ማብላት ጀምራለች የልጆቿን ገጠር አካባቢ በቆልት ባቄላ ጤፍ ሽጣ ባቄላ ገዝታ በቆልት። ምክንያቱም ልጅ መመገብ አልተቻለም፣ ጭስ ይጨሳል። ይሄም ቢሊ መከነ ሰላም ቦረና ነግረውናል። ጭስ ሲጨስ እናት ጋግራ አንጉታ እንጀራ ለልጆቿ ለመስጠት ስትሞክር ተንደርድሮ ክላሹን ይዞ ይሄዳል። ማፈሪያ ማለት ሊጥ ተጋግሮ እስከሚያልቅ ድረስ እዛው ቁጭ ብሎ አስጋግሮ ሞሰብ ገልብጦ ይሄዳል። ይሄ ለአማራ ታሪክም እናቶች ናቸው የነገሩን። ልጆቻችን ምግብ መመገብ አልቻልንም ብለው ማለት ነው። እና የምትደግፉ ሰዎች፣ መረጃ የምትሰጡ ሰዎች፣ ስንቅ የምትልኩ ሰዎች እየደገፋችሁ ያላችሁት ግፍን ነው። እየደገፋችሁ ያላችሁት የአማራ ሕዝብን መከራ ነው። እየደገፋችሁ ያላችሁት በሰው ስነ ልቦና በሰው አእምሮ ሊፈጸም የማይችል ጭራቅነትን ነው፣ አስከፊነትን ነው። እና እባካችሁ አመራርም ሆናችሁ የጸጥታ አካልም ሆናችሁ ማህበረሰቡም ውስጥ ካላችሁ የአማራን ሕዝብ ስቃይና መከራ አታስረዝሙበት። ይበቃዋል። ይሄ ሕዝብ ከሚሸከመው በላይ መከራ እየተሸከመ ያለ ማህበረሰብ። ልማትም እናልማ የሚጠቅመን እሱ ስለሆነ ክልላችን ተጎድቷል። ከዚህ ችግር እንድንወጣ መተባበር ነው የሚያስፈልገው። በዚህ ውስጥ ነው ክልላችን ልማት ለህዝቡ ክልላችን እዛም የሚሰራቸው ልማቶች እዛ ሀይቅ ብቻ ያሉትን ብንቆጥር በዚህ ችግር ውስጥ ሆነን ግን የህዝባችን ልማት እንዳይቋረጥ ስራ እየተሰራ ነው። ተስፋ መቁረጥ የለባችሁ። የበታችነት ስሜት በፍጹም ሊሰማን አይገባም። አማራ ክልልም እያለማ ነው፣ ደቡብ ወሎም እያለማ ነው። ድንቅ ነገሮች እየጀመርን ነው። ግን ሙሉ አይደለም። ብዙ ጥያቄ አለ። ብዙ መልማት ያለበት ሀብት አለ። እያስተጓጎለን ያለው ብዙ ቀልባችንን እየወሰደ ያለው እየሰረቀው ያለው የሰላም ጉዳይ ነው። የሰላሙን ጉዳይ እንፍታ፣ እንለማለን፣ እናርጋለን። ህዝባችን ጽንፈኝነትን የሚያስተናግድ የፖለቲካ ስርዓት የለም ኢትዮጵያ ውስጥ። አሁን ለጽንፈኝነት የሚመችም ለመሬት የለም። የህዝባችን ፍላጎት ሰላም፣ ልማት፣ መልካም አስተዳደር ነው እንዳነሳችሁት። የኢትዮጵያ ሀገረ መንግስት እንዲጸና ነው ፍላጎታችን ሁላችንም። ስለዚህ ከመንግስታችን ጎን ሆናችሁ አሁንም ሰላም እንዲጠበቅ፣ ሀገር እንድትጸና፣ ልማት እንዲረጋገጥ ህዝባችን ከጎናችን ሆኖ ሊያግዘን ይገባል። የደቡብ ወሎ ህዝብ በቃን ማለት አለባቸው። ይኸውላችሁ እናንተ በቃን ካላችሁ መረጃ ካልወጣ እዛም ባሰል ተራራ ውስጥ የሚርመሰመስ የግፍ በሬ ያወደለው ሌባ የጸጥታ ኃይላችን አንገቱን እየያዘ ሰላም ማረጋገጥ ይቻላል። እገዙ፣ ደግፉ። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ በበኩላቸው ሰላም ለሁሉም በጋራ የተሰጠ ውድ ዋጋ በመሆኑ ህዝቡም ሰላሙን እያስከበረ ልማቱን እንዲያፋጥን ጠይቀዋል። ሁላችሁም እንደተናገራችሁት ሰላም ከማንም በምንም ዋጋ ልንገዛው የማንችል ውድ ሀብት ነው። ከየትም ቦታ በየትኛውም ዋጋ መገዛት የማይችል ራሱ ውድ የሆነ ሀብት ነው ሰላም። ይህን ውድ ሀብት በአግባቡ መጠበቅ፣ አጥብቆ መያዝ፣ መንከባከብ እና ዘላቂ እንዲሆን ማድረግ ያስፈልጋል። ይሄ ከፈጣሪ የተሰጠ ሀብት ነው። ይህን ከፈጣሪ የተሰጠንን ውድ ሀብት እኛው ራሳችን ካልጠበቅ ነው፣ እኛው ራሳችን ካልተንከባከብ ነው፣ እኛው ራሳችን ዘላቂ እንዲሆን ካላደረግነው በስተቀር የእኛን ሰላም መጥቶ የሚጠብቅ የእኛን ሰላም ገዝቶ በዋጋ የሚሰጠን የእኛን የአካባቢያችን ሰላም መጥቶ ሌላ የሚጠብቅልን አካል አለ ብለን የምናስብ ከሆነ ምናልባትም ሞኝነት ነው የሚሆነው ማለት ነው። ስለዚህ ሰላም ከፈጣሪ የተሰጠ ውድ ሀብትና ዋጋ ለእያንዳንዳችን በኩል የተሰጠ ከሆነ ለእያንዳንዳችን ያለ አድሎ የተሰጠ ከሆነ
ለእያንዳንዳችን ያላሉ የተሰጠንን ከፈጣሪ የተሰጠንን ውድ ዋጋ መጠበቅ የእያንዳንዳችን ድርሻ ይሆናል ማለት ነው። ሰላምን እንዲጠብቅልን ፍላጎት እያለን የሰላም ፍላጎት እንዳላችሁ እየገለጻችሁ ነው። እውነትም ፍላጎት አላችሁ፣ ሁሉም ፍላጎት አለ። ይህን ፍላጎታችሁን ግን ከሌላ የምትጠብቁ ከሆነ ከሌላ የምንጠብቅ ከሆነ እንፈልገው ይሆናል እንጂ አናገኘውም ማለት ነው። ግጭት ያወድማል፣ ህይወት ነው የሚበላው፣ ኢኮኖሚ ነው የሚበላው፣ ማህበራዊ እሴቶቻችን ነው የሚበጣጥሰው። ይሄ ግጭት ብዙ ቀውስ ነው እያስተናገደ ያለው በዚህ ክልል ላይ። የግጭቱ ባለቤቶች የአማራ ህዝብ ጥያቄ አጀንዳ ባለቤቶች አይደሉም። የአማራ ህዝብ አጀንዳም የላቸውም። የሚያስፈቱት የአማራ ህዝብ ጥያቄም የላቸውም። ሲጀመር አጀንዳው የላቸውም። ፍላጎታቸው ሀገር ማፍረስ ነው። ፍላጎታቸው ህዝብ ማሰቃየት ነው። ፍላጎታቸው የኢትዮጵያን እድገት ወደ ኋላ መመለስ ነው። ፍላጎታቸው የኢትዮጵያን ሉዓላዊነት ለመዳፈር ለሚፈልጉ ኃይሎች ተላላኪ ሆኖ ማገልገል እየሆነ ያለው በተግባር እያየን ነው። ከዚህ ካልተገለጠልን ሌላ ምንም ሊገለጥልን አይችልም ማለት ነው። ስለዚህ የሁኔታ እየጎዳ ያለው እኛው ነው። እያወደመ ያለው የኛ ላይ የክልሉን ኢኮኖሚ እየቀጠፈው ያለው የኛንም ወንድም ህይወት፣ የኛን እናት ህይወት፣ የኛን እህት ህይወት አካባቢ ብዙ የመልማት የመለወጥ ጸጋ እያለው ይህን በአግባቡ እንዳናለማ እንዳንለውጥ እንዳንመለጸግ ካደጉት አገሮች ተርታ እንዳንሰለፍ የሚያደርግ ወደኋላ የሚጎትት አመለካከት ነው። ስለዚህ የሁኔታ ማንንም አይጠቅምም ማለት ነው። እኛ የምንፈልገው ሰላም፣ እኛ የምንፈልገው ልማት፣ እኛ የምንፈልገው አንድነት፣ እኛ የምንፈልገው አብሮነት፣ እኛ የምንፈልገው ፍቅር፣ ተቻችሎ መኖር ነው። በቃ ሊባል ይገባል። ካልሆነ እያየነው ነው እየፈጠረ ያለውን ሁኔታ እዚህ ክልል ላይ። ይሄ ሁኔታ ታሪካዊ ጠላቶቻችን አጀንዳ ይዞ በውክልና ጦርነት አማራን የማድቀቅ ዓላማ ያለው ጽንፈኛ የራሱን አካባቢ፣ የራሱን እናት፣ የራሱን ወንድም፣ የራሱን አባት ያወድማል፣ ይገላል። ይህ ሁኔታ በቃ መባል ይገባዋል ማለት ነው። ይህን ለማድረግ ሁላችንም ምንድነው መፍጠር ያለብን? መገዳደል መብቃት አለበት። ዝርፊያ፣ እገታ፣ ስርቆት፣ ሰው በሰላም ከቦታ ቦታ ተንቀሳቅሶ አለመኖር፣ አለመስራት ሊቆም ይገባል። ይህን ለማድረግ ስለዚህ ከእኛ ምንድን ነው የሚጠበቀው የሚለውን በተገቢው መንገድ መመልከት የሚጠቅም ይመስለኛል። ህዝብ ካመነ፣ ህዝብ ከተደራጀ፣ ህዝብ አካባቢን መጠበቅ አለብኝ ብሎ ካመነ አካባቢውን ሰላም ማድረግ ይችላል። ስለዚህ ለዚህ ለተሰጠን ውድ ዋጋ ስንል፣ ለሰላም ስንል፣ ለአካባቢያችን ሰላምና ልማት ስንል መገዳደል ይብቃ ብለን ለሰላም እጃችን መዘርጋት፣ ለዚህ የእኛን ድርሻ መወጣት ይጠበቅብናል። ስለዚህ ጫካ ያሉ ታጣቂዎች በሰላም እንዲገቡ፣ ጽንፈኞች በሰላም እንዲገቡ መስራት ይጠይቃል። ለዚህ ሃይማኖት አባቶች ድርሻችሁን በተገቢው መንገድ ልትወጡ ይገባል። ትልልቅ የሀገር ሽማግሌዎች የአካባቢ ጥሩ ባህል አለው፣ አባ ጋር ይገባል። ችግር የመፍቻ ትልቅ እሴት፣ የትም አካባቢ የሌለ እሴት፣ የታረቀን የተጣላን የሚያስታረቅ ደም የሚያደርቅ እሴት ልትተገብሩ ልትጠቀሙበት ይገባል። ከንፈር እየመጠጡ መኖር አካባቢውን አይቀይርም። ከንፈር እየመጠጡ መኖር ህይወት አያድንም። ህይወት አንዴ ከጠፋ አይመለስም። አካባቢው እየደቀቀ መኖር የለበትም። ብዙ ፍላጎት ያላቸው የውጭ ኃይሎች አሉ፣ እኛን ማፍረስ፣ እኛን ማፈራረስ የሚፈልጉ። መጠቀሚያ እያደረጉ ያሉት ደግሞ የእኛ ነው ጽንፈኛ ኃይል ነው፣ ከውስጣችን የእኛ ነው ባንዳ ነው፣ ከራሳችን የፈለቀውን ባንዳ ነው። ባንዳነት ሀገር ነው የሚሸጠው እንጂ ባንዳነት ለሀገር ጠቅሞ አያውቅም። ለዚህ መስራት፣ ለዚህ መመካከል ይጠይቃል ማለት ነው። ከውስጣችሁ ያለውን አሾክሿኪ፣ ከውስጣችሁ ያለውን ምላሰኛ፣ ከውስጣችሁ ያለውን ነገር አመላላሽ፣ ስንቅ አቀባይ፣ መረጃ ሰጭ ከእናንተ የተደበቀ ስለሌለ ይህን ለይታችሁ ልታርሙ፣ ልትመክሩ፣ ልትገስጹ ይገባል። ከህዝብ የተደበቀ ምን አለ? ከእናንተ ሰፈር ለጽንፈኛው መረጃ አቀባይ፣ የሎጂስቲክስ ምንጭ፣ ስንቅ አቀባይ የሆነ እዚህ የተናገራችሁትን እየወሰደ የሚናገር ማን እንደሆነ ጠፍቷችሁ ነው? ስጋት ያላችሁት ነው የሚያግባባል። ስጋት ስላለብን በስጋት እስከ መቼ እንሙት? ሰግቶ ሰግቶ ሞት እኮ ቤታችሁ ደርሷል። የሚያዋጣው ጥፋተኛን መክሮ ገስጾ አስተካክሎ ሰላማዊ ህይወት መኖር ስለሆነ በዚያ መንገድ መመልከት የሚጠቅም ነው የሚል እምነት አለኝ ማለት። ስለዚህ የመጀመሪያው ምርጫ የመንግስት ጉዳይ፣ የመንግስት አማራጭ ሰላም፣ አሁንም ሰላም፣ ነገም ሰላም፣
ከነገደም ሰላም በሰላም ሁሉም ይፈታ ጀምረናል። በውይይት በድርድር ሰላማዊ አማራጭ የሚመርጡት እየገቡ እየተመለከታችሁ ነው። ይሄን አጠናክረን እንቀጥላለን። ሰርጎ ገብ የሆኑትን በውስጣችን ያሉ ውስጣችሁን አጥሮ ብላችኋል፣ እንመለከታለን። በደረስንበት መረጃ ሁሉ እያስተካከልን እንሄዳለን። እናንተም ለዚህ ተባባሪ መሆን አለባችሁ። ከልማት አኳያ ያነሳችኋቸው ጥያቄዎች በተመለከተ የክልሉ መንግስት በሁሉም የክልሉ አካባቢ በችግር ውስጥ ሆኖ ፍትሐዊ ልማት ለማረጋገጥ ጥረት እያደረገ ያለ ነው። ባለው አቅም በሁሉም አካባቢ ያለ ልዩነት ያለ አድሎ ክልሉን ለማልማት ጥረት እያደረገ ያለ ነው። ይሄን አጠናክረን የምንቀጥል ይሆናል። ከእናንተ አኳያ ደግሞ እድለኛ አካባቢ ነው። ገበታ ለሀገር ዜብሎጎ ሐይቅ ላይ እየተገነባ ነው። ይሄ ይዞት የሚመጣው እድል ብዙ ነው። ቱሪዝም ልማት ዋና የከተማ ማዕከል ሆኖ ማገልገል አለበት። ቱሪዝም ደግሞ በባህሪው ቁጥር አንድ ሰላም ይፈልጋል። ለቱሪዝም ቅድመ ሁኔታ ነው ሰላም። ለቱሪዝም መዳረሻ የሆኑ ልማቶችን ቀድማችሁ አቀዳችሁ አስባችሁ በማልማት አካባቢያችሁ እንድትለውጡ በዚያው አጋጣሚ በተገቢው መንገድ እንድትሰሩ ጥሪ ለማስተላለፍ ነው። ብዙ ልጅ ሀገር ብዙ ተስፋ አላት። ፍላጎታችን ኢትዮጵያን የመቀየር ነው። የብልጽግና ፍላጎት የኢትዮጵያን ሰላም የማረጋገጥ ነው። ሁለንተናዊ ብልጽግና በዚች ሀገር እንዲረጋገጥ የማድረግ ነው። ለዚህም ሌት ተቀን እየተጋን ነው። እናንተም የድርሻችሁን ለመወጣት አሁንም ተግታችሁ ልትሰሩ ይገባል። ወሎ አካባቢ ደግሞ ለወደብ የኢትዮጵያ ወደብ እንዲኖራት የባህር በር እንዲኖራት ሁሉም የኢትዮጵያ ሕዝቦች ጽኑ ፍላጎት አላቸው። ያለ ፍላጎታችን የሄደ ነው። ያለ ፍላጎታችን የተቀማነው ነው። ባለቤት ነበርን። ባለቤትነታችን ያለ ፍላጎት ያለ ሕዝቡ ፍላጎት በወቅቱ በነበሩ ባንዳዎች የተሸጠ ነው። ይህን ለመመለስ ደግሞ ብልጽግና ቆርጦ ተነስቷል። በሰላማዊ መንገድ በሰላማዊ ንግግር ባለቤትነታችን እንዲረጋገጥ አቅደን እየሰራን ነው። አይዟችሁ በርቱ፣ እኛም ከጎናችሁ ነን። ከእናንተ ጋር አካባቢውን ለማረጋገጥ የክልሉን ሰላም ለማረጋገጥ አብረን ተግተን እንሰራለን። ፈጣሪ ያክብርልኝ። አመሰግናለሁ። የክልሉ መንግስት ችግሩ በሰላም እንዲፈታ ያለው ጽኑ አቋምና ፍላጎት እንደተጠበቀ በመሆኑ የሃይማኖት አባቶችና የሀገር ሽማግሌዎች ጫካ የገቡ ታጣቂዎችን በቃ ብለው መክረው ሊመልሱ ይገባል ያሉት ደግሞ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ናቸው። ከሰላም አማራጩ ጎን ለጎን መንግስት ህግ የማስከበር ግዴታውን ይወጣል ያሉት አቶ ይርጋ ማህበረሰቡ ከጸጥታ ኃይሉ ጎን በመሰለፍ የበኩሉን እንዲወጣም ነው ያሳሰቡት። ይህንበት ያለው መንገድ የአማራ ክልል የቀጣይ ብስራት ያረጋግጣል የሚል እሳቤ ይዘንና አቅደን እየሰራን ነው። ምክንያቱም በብዙዎቹ አካባቢዎች ትከዛም፣ ሀዘንም፣ ስቃይም መከራም ስላለ በብዙ አካባቢ ያለውን ማህበረሰብ ቢያንስ ወደ ታች ወርደን ብናነጋግረው ብናወያየው ችግሩንም ብንረዳው ብዙን እናውቀዋለን እሚል እሳቤ ብቻም ሳይሆን ካነጋገርን በኋላ በቀጣይ የሚሰሩ ስራዎችን ከጎናቸው ጋር ሆነን አብረን እንድንሰራ እንድናከናውን የእናንተን ፍላጎት ማሟላት እንድንችል ነው። ያለምንም እረፍት በተለያየ ቦታ እየተንቀሳቀስን ሰውን እያወያየን ያለ ነው ማለት ነው። የምንነግራችሁ ምንም እረፍት የለም። ጧት ከሰዓት ሌሊት ጭምር አንዳንዱን በተግባር አንዳንዱን በውይይት እንደዛ አድርገን ካልሰራን ትንሽ የዚህ ህዝብ መከራና ስቃይ ድህነትና ግጭት እየተራዘመ በሄደ ቁጥር እናንተ እንዳላችሁት ነገ የሚተካም ጤነኛ ትውልድ አይፈጠርም ያላችሁት ነገር ትክክል ስለሆነ በዛ ልክ ነው እየሰራን ያለ ነው። ስለዚህ የሀይቅ ከተማ አስተዳደር አመራሮች በዛ ልክ ነው አሁን ለመስራት ፍላጎታቸው ከታገዙ የተወለደሬ አመራሮች ፍላጎታቸውም ስሜታቸውም ቃል ገብተውም የመጡት በዛ ልክ ህዝቡን መደገፍ ነው። የዞኑም አመራር የክልሉም በዛ ልክ እንደሆነ በደንብ ማሰብ ነው። ይህን ስናደርግ እርግጠኛ እንድትሆኑ የምፈልገው አንዱ በሀገር ደረጃ መንግስት በጥሩ አቋምና በአስተማማኝ ሀሳብ ተስፋ እንዳለ ልነግራችሁ እፈልጋለሁ። ይህ ማለት ምን ማለት ነው? ቅድም እንደተባለው በችግር ውስጥ ሁነን እንኳን የማይታሰቡ እቅዶችን መሰረት አድርገን የተከናወኑ ተግባሮችን ስናይና ስንመለከት አማራ ክልል ይሄ ችግር ባይገጥመው ኑሮ በታሪክም ምስክርነት የሚሰጠው
ችግር ባይኖር ኑሮ አሁንም ምስክርነት የሚሰጠው ለህዝቡ ትልቅ ክብር የሚሰጠው ሆኖ እናየው ነበር። ነገር ግን ብዙ ነገር ታሪኮቻችን ብቻ እያነሳን ያለን። አሁን ከአጭር ጊዜ አኳያ ግን ለህዝቡ ተስፋ የሆነ ለሀገሪቱ ተስፋ የሆነ ከግጭትና ከድህነት የሚያወጡ ብዙ ስራዎች እየተሰሩ ነው። ሰላም ቅድም ወንድሞቼ ተናግረውታል። ጥሩ ጥሩ ሀሳብም ተናግራችኋል። ሉዓላዊነታችን በማስከበር ረገድ የመንግስት አቋም እጅግ በጣም ጠንካራ ነው። ከምንጊዜውም በላይ ተጽዕኖ እየፈጠረ ነው። ማንም አካል ኢትዮጵያ ነካ የሚያደርጋት አካል የለም። የውጭ ጥላት ማንም ነካ ቢያደርጋት ደግሞ በጣም ያደገና የተደራጀ አቅም ፈጥሯል መንግስት። አይታችሁታል። በሰሜኑ ጦርነትም ጊዜ ያን ያህል ብዙ ሀገሮችን የያዘ ህወሓት ለረጅም ጊዜ ትግራይን ከኢትዮጵያ ነጥላለሁ ብሎ አቅዶ አስቦ ተደራጅቶ ተዘጋጅቶ ያ ጦርነት እንዴት እንደተጠናቀቀ ታውቁታላችሁ። በጊዜው ተጎሳቁለናል። ብዙ ችግር አድርሶብናል። ብዙ መከራና ስቃይ በዚህ ህዝብ ላይ አልፏል። ነገር ግን የውስጥ ችግራችን እንኳን ያ በዛ ግጭት ብንሸነፍ ከሉዓላዊነታችን ጋር ተያይዞ ተጽዕኖ ስላለ ነው ምን ነግራችሁ። ያ ነው 60 ዓመት እና 40 ዓመት ቅድም ወንድሜ አሊ እንዳለው በአክራሪነትና በጽንፈኝነት ኢትዮጵያን እበትናለሁ ብሎ አቅዶ አስቦ የነበረ አካል በፍጹም አልተሳካለትም። አሁንም አይሳካለትም። እርግጠኛ ሆነን የምንነግራችሁ በአቋማችን ልክና በደርዛችን ልክ አቅም ፈጥረን የሀገራችን ሉዓላዊነት አስከብረን እየቀጠልን ነው። የውስጣችን ችግር በመፍታት ረገድም ቢሆን ብልጽግና ቻይ ሆኖ ሆደ ሰፊ ሆኖ በተደጋጋሚ ጥሪ እያደረገ በመሄዱ እንዳላችሁት ብዙ ህይወት ሳይጠፋ ይሄ ነገር በራሳችን እንዲፈታ ነው እልህ አስጨራሽ ትግልና ጥረት ሲደረግ የቆየው። ከዛ በመነሳት ለውጥ አይተንበታል። ብዙ ነገር እየተስተካከለ ነው። ግን ይሄ ነገር በፍጥነት ካልተቋጨ ይሄ ችግር ይገጥመናል ያላችሁት ነገር ትክክል ስለሆነ የኛም ማቋሚያ ስለሆነ በቀጣይ የአማራን ህዝብ ይዘን የአማራን ወጣት ይዘን የአማራን እናት ይዘን የአማራን የሃይማኖት አባቶችና የሀገር ሽማግሌዎች ምሁራንና ልሂቃንን ይዘን በውስጥ በተፈጠረው ግጭት የተፈጠረውን ስህተት በደንብ አስረድተን በቀጣይ ለአንዴና ለመጨረሻ ጊዜ የተራዘመ እንዳይሆን አስገንዝበን ይህን ችግር እንረም ብለን ነው አቋማችን እየሰራን ያለነው። ስለሆነ ወንድሞቼ እንዳሉት የዚህ አካባቢ ችግር የሚፈታው በእናንተ በራሳችሁ ነው። ካሉበት ሄዳችሁ አዋይታችሁ ተነጋግራችሁ ተማምናችሁ አስገቧቸው። ከገቡ በኋላ ብዙ ምቹ ሁኔታ መፍጠር ይችላል አመራሩ፣ የከተማውም የገጠሩም የዞኑም ጭምር የክልሉ መንግስትም ያግዛል ነው እያልን ያለነው። ይህንን አደራ ነው የምንላችሁ። በመጨረሻም ሳላመሰግን ማላልፈው ወንድም ያሊም እንዳለው የዚህ ክልል መተራመስ ዋና ተጠያቂው የትግራይ ጽንፈኛ ኃይል ነው። ዋና ተጠያቂው በትግራይ ጽንፈኛ ኃይል መቼውንም ቢሆን ምረት እንዳይኖራችሁ፣ መቼውንም ቢሆን ሀሳቡ እንዳትጋሩ። ምንጊዜም የአማራ ህዝብ ጥላት ነው። የትግራይ ጽንፈኛ ኃይል ለትግራይ ህዝብም ጥላት ነው፣ ለትግራይ ክልልም ጥላት ነው። የትግራይ ጽንፈኛን ኃይል ሀሳብ ተቀብሎ እዚህ የመንደር ቦጠጤዎችና አውደልዳዮች ደግሞ የዚህን ህዝብ መከራና ስቃይ እያያችሁት ነው። ምን ያህል ክልሉና ሀገሩን የሚወድ ህዝብ እዚህ አካባቢ እንዳለ አረጋግጫለሁ። በጣም ነው የማመሰግናችሁ እናንተ ማለት ነው። ስለሆነም ለሀገርና ለአካባቢያችሁ የሚጠቅመውና የሚጎዳውን እየለያችሁ መስራት በጣም ጥሩ ነው። የልማት ጉዳይ በእርግጠኝነት የምንነግራችሁ አመራሮችን እገዟቸው፣ ያቅማቸውን ይሰራሉ። ከነሱ በላይ የሆነውን ደግሞ ይሄ
ችግር ይፈታ እንጂ እየተጋገዝን በቅድመ ተከተል የሚብሰውን እየወሰርን እንፈታለን። በጥቅሉ ግን በርቱ፣ አይዟችሁ፣ የዚህ ችግር እንወጣለን። አመሰግናለሁ። በሀይቅ ከተማ አስተዳደር በተካሄደው ህዝባዊ ውይይት ላይ ከሰላም ስራው ባሻገር በአካባቢው ተጀምረው የቆሙት የሀይቅ ቢስቲማ ጭፍራ መንገድ፣ የወልደ ሀራ የባቡር መንገድና ሌሎችም ፕሮጀክቶች ወደ ስራ እንዲገቡ ተጠይቋል።